ሎክ ካደረግኩ በኋላ አብዶ ይቅርታ፣ እኔ እኮ እንደዚህ የምትቆርጭ ያልመሰለኝም በጣም ይቅርታ ብሎ በስማም ያላደረገ ጉድ ጠብሪበት። አየሻ ተለማመጠሽ። እንዲህ ናቸው። እኔ ለአየሽ እግዚአብሔር ነቡሽ የሀገር ሽማግሌ ወጥቶ ከዛ ረሃቡማ ሴት ልጅ ከቆረጠች ቆረጭ ብለኛለች አልኩት። ከዛ አንቺ ራሱ እየተሳደበች ነበረ። በእሷ ምክንያት ነው ቤቴ የፈረዘ እያለ እንደዚህ ነው ራስን ማስከበር። አየሽ ከዛ በቃ ስሬ በቃ ተለያየን። ከዛም በኋላ በቃ አቡዬ አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭና እጃ ነው። አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭ። ከዛውን እሱን ሸኝቻለሁ። ተገባችሁ ሚውት አድርጉ፣ ሌሎቻችሁ እንዳያስተጋባ። ማሬ በዚህ ኑሮ ነጭናጫ ባል አስበሽዋል እንዴ? እዳ ነው እንዴ? ምን ያነጫንጫዋል? ካላስደሰተሽ ባል ምን ያደርጋል? ባል የምትፈልጊው እኮ ህይወትሽን ለማጣፈጥ ነው አይደለ እንዴ? ደስተኛ ሆነሽ ማለት ነው። ወደ እኔ የሚመጡ ህፃኖች ነው አቡዬ። ቢያንስ በቃ 20 አልፉ። ለምን እንደሆነ አላውቀውም። እኔ የሚፈልገው ከ30 በላይ ነው። በቃ ሁሌ ወጠጤ ይመጣል። ሲመጡ ደግሞ አንስማማም። ጎበዝ ወጠጤ ይቅርብሽ። እኔ በሰል ያለ ረጋ ሰከን ያለ የእውነት ትዳር የሚፈልግ መውለድ መክበድ የሚፈልግ ነው እኔ ቤት የሚመጣው። አቡዬ የኢትዮጵያ ኑሮ አሰክሯቸዋል። አሁን እኮ ሰከን ያለ ወንድ የለም የሰከረ እንጂ። አይ አሉ የበሰሉም አሉ። ከ40 ይኸውልሽ ከ30 ቤት ውጪ መስፈርትሽ ላይ 40 አርጊው። 40 ስታደርጊው ጥሩ ነው። 40 እሺ አቡዬ። አሁን ለማንኛውም ማለት ነው በጣም ነው የሚወድሽ። በጣም ከልቤ ነው የሚወድሽ። እስኪ እንዳፋታሽኝ ደግሞ አሁን አጋብኝ። እሺ ቅርታ አማርኛ በደንብ ስለሚያ አጋባሻለሁ። እሺ መስፈርት ሀገሪ ከአንተውን ጀምር። ከሃይማኖቱ ማለት ነው። እኔ ጴንጤ ነኝ፣ ግን በእምነቴ ብዙ ጠንካራ አይደለው እኮ። ችግር የለውም እንደዛ ማለት አይጠበቅብሽ። በቃ እሱ ፕሮቴስታንት እንዲሆንልሽ ነው የምትፈልጊ። ኦኬ ፕሮቴስታንት የትም ይኖር። እኔ ኢትዮጵያ ውስጥ ይኑር፣ የትም ይኖር። ኢትዮጵያ የሚኖር እሺ፣ ሀገር ቤት ሚኖር። እሺ አብዱል ቪዲዮ አብራ። እሺ ኢትዮጵያ የሚኖር አንደኛ በእምነት ፕሮቴስታንት ሆነ ሀገር ቤት የሚኖር። እሺ እድሜው አቡዬ እንዶ 40 ይሁን። እንዶ ሽሮና ወንድ የበሰላ ስለሚሻል ይብሰልብልኝ። ጎበዝ፣ አንቺ በጣም ስማርት ነሽ እናቴ። ጎበዝ፣ ሽሮና ወንድ የበሰለ ነው የሚጣፍጠው። አንበሳ መብሰል አለበት። እድሜ 40 ኢትዮጵያ ውስጥ የሚኖር በሃይማኖቱ ፕሮቴስታንት የሆነ። እሺ ስራ ያለው የሌለው? ስራስ አቡዬ ስራ ችግር የለውም። ፈጥረኑ እንሰራለን። ብቻ ጸባይ ይኑር። አያጭስ አይቅም። በቃ ረጋ ያላዩ ማታ 2 ሰዓት የሚገባ ምንም አይነት ሱስ የሌለበት። አንዴ ቆይ አረጋጊው ማለት እየጻፍኩ ነው። ምንም አይነት ሱስ የሌለበት እሺ ምንም አይነት ሱስ የሌለበት። ኦኬ እሺ ስራ፣ እኔ በጣም የገረመኝ ስራ ምንም ችግር የለብሽም ባይኖርበት በአንቺ ብር የፈለገውን ነገር ፈጥረን እንሰራለን። ብቻው ጸባይ ነው የሚፈለገው። ስራ ፈጥረን እንሰራለን። ኧረ ሻረ ከሌለው ካለ ይመረቃል፣ ከሌለውም ችግር። ለምን ፈጥራችሁ ትሰራላችሁ? ስራ ለመፍጠር እኮ ብር ያስፈልጓል። በአንቺ ብር ስራ ፈጥራችሁ ትሰሩ ነው። ችግር የለብሽም በአንቺ ብር ስራ ፈጥራለሁ። ከኔም ችግር የለውም። ሰርተን ከባንክም ይበደራል። ብቻው በሱ ትልቅ ደረጃ መድረስ ካለብን ብንሰራ ችግር የለውም። ጎበዝ። እሺ ስራ ፈጥረን አሁን ይንጋጉልሻል። ስራ የሌለው ነው ያለው እንዳለ ፒፕል። ችግር የለውም። ስራ ይኑር ምን አይኑር ብቻ ይጠጣ ያጭስ ስራ ፈጥረን እንሰራበታለን ካለው። እኔም የለም ግን ያው ችግር የለውም። ስራ ፈጥረን ምነው አሁን አፈገፈግሽ? በሽ ናቸው ይመጣሉ ስራ የሌላቸው ስል አሁን እኔም የለኝም ግን ካለው ባለው ገንዘብ ባይኖረውስ ገንዘብ ችግር የለውም ብለሻል እኮ ቅድም። አቡዬ ይህነት የአባስም አይደለም ይቀየራል። ጭንቅላት ካለ በስ እሺ ስራ ፈጥረን እንሰራለን እናይሻለን። ከዛ አንዱ ድሃ መጥቶ ከዛ ነይ እንስራ ይልሻል። በጣም ጥሩ። እሺ ምንም አይነት ሱስ የሌለበት ስራ ችግር የለውም ፈጥረን እንሰራለን። እሺ ቁመቱስ ረጅም አጭር መካከለኛ? እሱ የፈጣሪ ስራ ነው አቡዬ ችግር የለውም ምንም ይሁን።
ቁመናው ምናምን ችግር የለብኝም። አንቺ በጣም ጎበዝ ነሽ። መልክ የፈጣሪ ስጦታ ነው። ስለዚህ መልኩ ቁመቱ ምንም ችግር የለብኝም። አልሰራውም። ዋው ዩር አሜዚንግ ማሪ። ኮድሽ 01 ነው። እሺ ሚዩት አድርጊና ጠብቂ። 01 ዙዙን ያላችሁ 01 ነው ኮድ የሚጽፉት። ዙዙን ያላችሁ ወንዶች የዙዙ መስፈርት በእምነቱ ፕሮቴስታንት የሆነ ኢትዮጵያ ውስጥ የሚኖር እድሜው 40 ምንም አይነት ሱስ የሌለበት ስራ እኛ ፈጥረን እንሰራለን። ስራም ባይኖረው ችግር የለም ሰው ብቻ ይሁን፣ መልኩ ምንም ችግር የለውም ብላለች። መልክ አልመርጥም ሰው ብቻ ይሁን ብላለች። ስለዚህ ዙዙን ያላችሁ ወንዶች 01 ነው የምትጽፉት ኮድ። ቴንክ ዩ። እሺ ሁለተኛ የገባችው ቀድሞ በገባ ስለሆነ ቆይ ባለ 9 ላድርገው። እሺ ሌላም ሰው ማስገባት እንድትችሉ ዶክተር ሀቢባ የሚለው አካውንት የኔ ባካፕ አካውንቴ ነው። ዶክተር ሀቢባ የሚለው የኔ ቪዲዮ የምለቅበት አካውንት ነው። ይህንን አካውንት ለላይቭ ብቻ ነው የምጠቀመው። ፎሎ ያላደረጋችሁ ዶክተር ሀቢባን ፎሎ አድርጉ። ቴንክ ዩ። እሺ ዱንቡሎ እንዴት ነሽ? አሎ አልሐምዱሊላህ። ሀቡዬ እንዴት ነሽ? ገና ነኝ። ምንድን ነው የሚለው ስምሽ? እስቲ አንብቢልኝ። ዱንቡሎ ብዬ ነው ያነበብኩት እኔ። አዎ ድንቡሎ ነው የሚለው። እኔ ራሱ አላውቀውም፣ ግን ልጆቼን ድንቡሎ ስለምላቸው ድንቡሎ እያልኩ ጠራዋለሁ። ጥሩ በቃ እሺ። ድንቡሎዬ መስፈርትሽ ምንድን ነው ማሪ? ሀቡዬ ይቅርታ ለእኔ አይደለም እና እኔ ባለትዳር ነኝ እና ለወንድሜ። እሺ የወንድምሽን መስፈርት ንገሪኝ። መሐመድ ነው ስሙ። መስፈርት ማለት ለምሳሌ ሃይማኖቷ ከሃይማኖቷ ጀምረ ሙስሊም የሆነች እሺ የት የምትኖርበት ሀገር? ወላሂ መኖሪያዋ እሱ መስት ነው። የትም ብትሆን የትም ብትሆን ኢትዮጵያ አንፈልግም። ከኢትዮጵያ ውጭ እንዴ? ለቢዝነስ ነው እንዴ ፈለጋችኋት? እሺ ከኢትዮጵያ ውጭ? አይ ኖ እንደዛ ሳይሆን እሱ ፕሮሰስ ስለጀመረ ኦኬ። እሺ ከሀገር ቤት ውጭ የት ነው የጀመረው እሱ ፕሮሰስ? እሱ አውስትራሊያ እና ወደ ኢሮፕ ሀገራት ነው እየሞከረ ያለው። ኦኬ እሺ ከሀገር ቤት። ስለዚህ ወደዛ ግድም ያለች ነው መሆን ያለበት። ወደዛው ግድም ብትሆን የተሻለ ወይም አውስትራሊያ ወይም ኢሮፕ ነው እየሞከረ ያለው። ወደዛ እየሞከረ ነው። እሺ አውስትራሊያ ወይም አውሮፓ ያለች እሺ በእምነቷ አውሮፓ የሆነች እሺ። እና እድሜው 28 ነው። እንግዲህ ከ25 እስከ 28 ያለች ብትሆን ጥሩ ነው። ከ25 እስከ 28 ያለች እሺ። መልኳስ ቀይ፣ ጥቁር ምን አይነት መልኩ ማተር አያደርግም። እሱ ጸይም ነው። ያው ጸይምን ብትሆን ችግር የለውም። እሺ ቁመትስ? ቁመቷ እሷ ረጅም ናት። ሜትር ከ50 ብትሆን ወይም ሜትር ከ60 ጥሩ ነው። ሜትር ከ55 ነኝ እኔ በጣም አጭር ነኝ። እሺ ሜትር ከ60 ይሆንልኝ እሱ እሺ። እና ስራስ ቢኖራት ባይኖራት ችግር የለውም። ችግር የለውም። እሱን ያው እሱም እዛው ስለሚሄድ አብሮስ ፈልገው ይሰራል። እሺ አግብታ የፈታች ብትሆን ልጆች ቢኖራት ችግር አለው? ፈልጋል? አይሆንም? ይሆናል? አይ የሚሆን አይመስለኝም። አግብታ የፈታች ችግር የለውም። ልጅ ያላት ግን ባትሆን ጥሩ ነው። እሺ እሺ ዙዙ ቅድም ረስቼው ሳልጠይቅሽ ውዴ፣ አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? መስፈርትሽ ላይ ጻፍ። አቡዬ አገብቶ የፈታ ቢሆን ችግር የለውም፣ ግን ልጆቹም ከሆነ ችግር የለውም። ያው ልጅ የሚሰጥ እግዚአብሔር ነው፣ እናሳድጋለን። እሺ ኧረ አንቺ እናቴ ትለያለሽ። መስፈርቷን ደግሜ ሳላችሁ ትገረማላችሁ። እሷ መስፈርቷ የሌለ እስካሁን ድረስ ስራ የሌለው ባል እሺ ብላ የምታገባ ሴት እኔ አጋጥማኝ አላውቅም። እሷ ግን ስራም ባይኖረው ፈጥረን እንሰራለን፣ ችግር የለም። እሺ የምትፈጥሩበት ገንዘብስ ባይኖረው ስላት ችግር የለም፣ በእኔ ገንዘብ ስራ ፈጥረን እንሰራለን። እና ለመጀመሪያ ጊዜ የሌለው ወንድ እሺ ብላ አክሰፕት አድርጋ የምታገባ ሴት ዙዙ ናየው። እሺ ኮድሽ የወንድምሽ ኮድ 02 ነው። እሺ ማሪ ኦኬ። ጂጃም እንዴት ነህ? አገኘክ? ሚስት አገኘክ? ወንድሜ
እሺ ሶስተኛ ዲጄ ጃም ለሱ የምትሆን ሚስት እኮ ጠፋ፣ አጣሁለት። 2 ሳምንት ሙሉ እየፈለግኩለት ነው። እሺ ተረኛ ኤልያስ ነው። እሺ ሰላም ወንድሜ ኤልያስ። ሰላም ነው አቡዬ። አለሁልህ ወንድሜ፣ እንዴት ነህ? ስላስገባሽ በጣም ነው የማመሰግነው በቅድሚያ። እሺ ወንድሜ እኔም አመሰግናለሁ። መስፈርት የሚጀምረው ከሃይማኖት ነው። ሃይማኖቷ ምን ይሁን? እሺ መጀመሪያ አንድ ነገር ልንገርሽ አቡዬ። እሺ እኔ እድሜ 26 ዓመቴ ነው እና በጣም ችግር እየቀጠቀጠ ያሳደገኝ ስለሆንኩት ስልሽ ሰከን ያልኩ ነኝ። ታውቂያለሽ የሆነ እንደ እድሜ አይደለሁም። ችግር በደንብ አድርጎ ገርቶኛል ነው። እንደ እድሜ አይደለም ነው። በጣም ጥሩ ችግር ሁሉም ነገር ያስተምርሻል አቡዬ። ትክክል። እሺ እና እኔ የምፈልገው ስልሽ ከኢትዮጵያ ውጭ ወደ ዱባይ ምናምን እየሞከርኩ ነው እኔ ማለት ነው። ወደ ዱባይ የትም ትሆን ብቻ ከኢትዮጵያ ውጭ ነች ማለት ነው። እሺ ከሃይማኖቷን ጀምራ እኮ ከኢትዮጵያ ውጭ የሆነች ህይወትክን መቀየር ነው የምትፈልገው አንተ። አግብታ ወደ ውጭ የምትፈልገው እንደሱም ካለ ስልሽ እኔም እየሞከርኩ ስለሆነ ብዬ ወደዛ። አዎ ገባኝ። እሺ ከሃይማኖቷን ጀምር። ኦርቶዶክስ ኦርቶዶክስ ክርስቲያን። እሺ እድሜ አንተ 28 ከሆንክ እሷ 25 ይመችካል? 26 ነው። ውይ ገና ነህ እኮ በእናትህ ኤልያስ። እሺ ከ22 እስከ 25 ልበልልህ። የእሷ እድሜ ዲጄጃ ምን አስገቡት ቤተሰብ አግኝቷል አላገኘም የምንጠይቀው። እሺ እስከ 27 ብኮን ችግር የለውም እንዴ? በአንድ አመት ብትፈልግ ችግር የለውም። አይ ኖርማል ነው፣ ችግር የለውም። ጎበዝ። እሺ ከ25 እስከ 27 እሺ ከኢትዮጵያ ውጭ የምትኖር ከሀገር ቤት እድሜዋን ጽፌያለሁ። ከኢትዮጵያ እሺ መልኳ ጸይም፣ ቀይ፣ ጥቁር ምን አይነት መልክ ቢኖራት መልኩ? መልኳ ችግር የለውም። መልኳ ችግር የለውም። እሺ መልኳ ችግር የለውም። እሺ ቁመትስ? ኧረ ቁመትም ችግር የለውም አውዬ። እሺ አግብታ የፈታች ብትሆን ችግር አለው? ልጅ ከሌላት ችግር የለውም። ችግር የለውም። ልጅ ግን ችግር አለው። እሺ የኤልያስን የምትይ 03 ትጽፊያለሽ። ኮድ 03 የኤልያስ መስፈርት በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 27 የሆነ ከኢትዮጵያ ውጭ የምትኖር መልኳ ችግር የለውም። ቁመቷ ችግር የለውም። ታት ብትሆን አግብታ ብትሆን ችግር የለውም። ግን ልጆች እንዳይኖራት አስገቡ። 03 እኔ የሚሉ ለኤልያስ 03 ነው ኮዱ። አስገቡለት። እሺ አሁን መስፈርት ያለ አስመዘገበ ሰው አለ። አብዱል እኮ ሳምንት ተሞ እንዴ ሳምንት ድራለካ ነበር። ዛሬ ምትባባ እኔ አላስመዘገብኩም። ሰላም ያለው እንዴት ናችሁ? ሰላም ነው። አንተና መጣሽ። እንዴት ነሽ? ደህና ነኝ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። በጣም ታምሪያለሽ። ድምፅሽ ያምራል፣ መልክሽ ያምራል። ማሻአላ። ሽክራን፣ አመሰግናለሁ። ይወድ እሺ መስራትሽ ምንድን ነው? ሃይማኖቱ ሙስሊም ብዬ ልጀምር? አዎ ሃይማኖቱ ሙስሊም፣ በዲኑ ጠንካራ። እኔ ዲን ላይ ብዙም ስላልሆንኩኝ ጠንክሮ የሚያጠነክረኝ። ሙስሊም በዲኑ ጠንካራ። እሺ እድሜ ከ30 በላይ በሰል ያለ ግን እሱ ራሱ በዲኗ ጠንካራ ነበረ። ጀርመን ብትኖሪ ችግር አለብሽ? እኔ አሁን ላይ እንኳን ወደ ኢትዮጵያ መኖር ነው የምፈልገው ሀቡዬ። ኦኬ እሺ። አይ ዲጄ ጃም የሚባል ልጅ አለ እና በዲኗ ጠንካራ የሆነች እኔን የምታጠነክረኝ ኢማነኛ ሴት እፈልጋለሁ ሲል ነበር እና ግን ጀርመን ሀገር መኖር ግድ ነው። ጂጂ ከሆነ እሷ ጠንካሪ ሰው ነው የሚፈልገው። እኔ ደግሞ ገና መጠንከር እፈልጋለሁ። እኔም ወላዋይ አይነት ስለሆንኩኝ መጠንከር እፈልጋለሁ ሀቡዬ።
ጥሩ ሲጀመር ዲጄ ሆኖ እንዴት ኢማንኛ ሊሆን እንዳሰበ አላውቅም። አይሄድም እኮ ዲጄ እና ኢማንኛነት እየሰማኝ ነው አለ ቪው ላይ ይታየኛል። ዲጄ ሻም እያማወቅ ነው። ዲጄ ሆነ ኢማንኛ ልትሆን ትፈልጋለህ? እሺ በዲኑ ጠንካራ እድሜው ከ30 በላይ እድሜው ከ30 በላይ እሺ ስራ ያለው የሌለው ስራ ኦኬ ቢኖረው ይመረጣል። ግን ከሌለውም ኢትስ ናት ኢምፖርታንት። ግን የሆነ መስራት የሚፈልግ አይነት ሰው መሆን አለበት። ስራ ከሌለው እንዴት ያስተዳደርሻል? ማሬ ኑሮ ይከብዳችኋል እኮ ስራ እንሰራለና የተገኘውን ስራ ላይክ የስራ አይዲያ ፈጥሮ መስራት የሚችል አይነት ሰው ከሆነ ስራም ባይኖረው ኢትስ ኦኬ። ቢኖረው ከሌለው ግን ታድሎ አንቺን የመሰለች ቆንጆ አግኝቶ እንደገና ስራ ሳይኖረው ስራ የመስራት ፍላጎት ካለው ችግር የለውም ማለት በጣም የታደለ ሰው ነው አንቺን የሚያገኘው። ስራ ቢኖረው ይመረጣል፣ ከሌለው ችግር የለውም። ግን መስራት የሚወድ ሰው መሆን አለበት። ሀቡዬ አዎ ስራ ወዳድ መሆን አለበት። ያ ስራ ወዳድ ሰውዬ። እንዴት ነህ? የጠፋ ሰው ደህና ነህ? ኮይ ተጠፋፋን። አካውንት ሲዘጋብኝ ተጠፋፋን። ይሄ አዲሱ አካውንት ነው። በየ3 ቀኑ ነው አካውንት የሚዘጋብኝ። እሺ ስራ ቢኖረው ይመረጣል፣ ከሌለው ደግሞ ስራ ወዳድ ከሆነ ችግር የለውም። ሰብተን አብረን እናድጋለን ነው። መልኩስ ቀዩን አልወድም። ጸይም ጠቆር ቢልም ችግር የለውም። ግን ቀዩን አልወድም። ኦኬ ጸይም ወይም ጥቁር ብዬዋለሁ። ራስሽ ቀይ ስለሆንሽ ነው ቀይ ወንድ አትወጂም? እሱም ብቻ ሳይሆን ቀይ ወንዶች ሳያቸው ሴት ይመስሉኛል። አምሶ ሶሪ ጋይስ ቀይ ወንዶች ገደሉን። አምሶ ሶሪ ጋይስ ለማለት ግን ሴት ነው የሚመስሉኝ። አክቹዋሊ ከለራቸው ማሪ ልጅ አታሳይ፣ ይዘጋብናል። ህፃን ልጅ አይፈቀድበት። እሺ እንትንስ እድሜው ብለሻል። ቁመት አንቺ እንዴት ነሽ? ረጅም ነሽ? እኔ ሜትር ከ60 ነኝ ቁመቴ። ሜትር ከ60 ከሆንሽ አንቺ እሱ ከ80 ምናምን ይመችሻል። ሜትር ከ80 ይሁን ግን ቦርጫ ምናምን ነው እንዳልወድም። ስፖርት የሚሰራ የሆነ ፈርጠም ያለ ወንዳ አቋም ያለው ሲክስ ፓክ ስፖርት የሚሰራ ወንዳ አቋም ያለው ቦርጭ የሌለው አደራ ብላለች። ቦርጭ በጣም ነው የምትጠላው። ሀቡዬ እኔ 12 ሰዓትና 13 ሰዓት እየሰራሁኝ ከስራ በኋላ ስፖርት እሰራለሁኝ እና እንደኔ ጠንካራ የሆነ ራሱን የሚችል የሚሰራ ጎበዝ ሰው ነው የምፈልገው እንጂ ደካማ ሰው አልፈልግም። እሺ እንትን አግብቶ የፈታ ልጆች ያሉት ቢሆን ችግር አለው? ችግር የለውም። እንደውም እሱ ኑሮ ያስተማረው ነው የሚሆነው። በጣም ጥባቺ ጎበዝ ነሽ። ፈትም ቢሆን ችግር የለውም፣ ልጆችን ቢኖሩ ችግር የለውም። በጣም ለመሰለሽ ብዙ ጊዜ ሴቶች አግብቶ የፈታ ችግር የለውም ግን ልጆች እንዳይኖሩት የሚለው ከድሮ ሚስቱ ጋር በልጆቹ ሰበብ እንዳይገናኝ ስለምትፈራ ገባሽ? ከድሮ ሚስቱ ጋር ለልጆቹ ሲል እንዳይገናኝ ስለምትፈራ ኖ ልጆች ያሉት አልፈልግም ትላለች። ለምን ልጆች ሳይወልዱ ከሆነ የተፋታው ምን ሰበብ ያገናኘዋል ከእሷ ጋር? ምንም አያገናኘውም። ልጆች ካሉ ግን ሁሌ በበዓላት፣ በለቅሶ፣ በሰርግ ምክንያት እየፈራቡ አንድ ጊዜ የሚውት ላድርግ ከስተመላውራ አርጊ ማሪ ጨርሰሻል። ሲጀመር ኮድሽን ሰጥችሽ ትጠብቂያለሽ። እሺ የሚራ ኮድ ሚራ በጣም ቆንጆ ናት። ማሻላ ድምጿን በጣም ያምራል። መስፈርቷን ላንብብላችሁ። ኮዷ 04 ነው። ሚራን ያላችሁ 04 ነው የምትጽፉት። ሚራን ያላችሁ ወንዶች በሃይማኖቱ ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረው ይመረጣል። ከሌለው ግን አብረን እንሰራለን፣ ችግር የለውም። ጸይም ወይም ጥቁር የሆነ ወንድ አቋም ያለው ስፖርት የሚሰራ ቦርጭ የሌለው ብላች እና አግብቶ የፈታም ቢሆን ልጆች ቢኖሩ ችግር የለውም። እንደውም እሱ ህይወት ያስተማረው ነው ብላች። በጣም የበሰለች ናት፣ ጎበዝ እና ኮዷ እናት ቢኖሩ ደስ ይለኛል። እናት ቢኖሩ ደስ ይለኛል። እኔ በቅርብ ነው እና እናቴን ያጣሁት። የሆነ እናት እፈልጋለሁ እና እናት ቢኖረው
ግዴታ አይደለም፣ ግን እናት ቢኖር ደስ ይለኛል። እናቱ አንቺ እንደ እናት እንድትሆንልሽ ማለት ነው። ላይክ እንደ እናት እንድትሆንኝ እቅፍ አድርጌ የውስጤን እንድነግራት ምናምን እና እናት ቢኖረው አዩሽ በጣም ደስ ይለኛል። አውዬ አንቺ ትለያለሽ። በጣም ብዙ ኳሊቲዎች አሉሽ በእውነት መልክሽ፣ ድምፅሽ፣ ትህትናሽ ትስቢያለሽ በጣም። በዛ ላይ መስፈርትሽ የሌለ ነው። መስፈርቷን ስሙትማ በእናታቸው። አሁን የገባችሁ ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረው ይመረጣል። ከሌለው ግን ችግር የለውም። አብረን ሰርተን እናድጋለን። የስራ ፍቅር ብቻ ይኑረው። መልኩ ጸይም ወይም ጥቁር ወንዳ አቋም ያለው ስፖርት የሚሰራ ማለት ቦርጭ የሌለው ብላለች። ቦርጭ ላይ ይሰመርበት አትፈልግም ቦርጭ ያለው እና ለወንድሜ እያሉ ነው ብዙ ሴቶች። እናም አግብቶ የፈታ ቢሆን ልጆች ቢኖሩ ችግር የለውም። ያ እንደውም ህይወት ያስተማረው ነው ብላለች። ስለዚህ የሚራ ኮድ 04 ነው። ሚራን ለጋብቻ መኙ 04 ጻፉ። በአንድ ጊዜ አሁን 51 ሰው 04 ጽፏል። እና እሺ ሞዴሬተሮች አስገቡ፣ 04 የሚጽፉትን አስገቡ። ኦኬ አሁን ሁላችሁም 4 ሰው መስፈርቱን አስመዝግቧል። ዙዙ እንዴ ኤልያስ ኔትወርክ ነቅሎታል። ቤተሰብ ኤልያስን አስገቡት። እሺ መስፈርቱን አስመዝግቧል። ኦኬ 01 ዙዙ ናት። ዙዙ የዙዙ መስፈርቶች በሃይማኖቱ ፕሮቴስታንት የሆነ ኢትዮጵያ ውስጥ የሚኖር እድሜው 40 ምንም አይነት ሱስ የሌለበት ስራ ፈጥረን እንሰራለን። ስራ ከሌለው ችግር የለውም በእኔ ብር ስራ ፈጥረን እንሰራለን ብላለች ዙዙ። እሺ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለውም ብላለች ዙዙ። ኦኬ ዙዙ ስንት ነው ኮዷ? 01 ዙዙን የምትፈልጉ 01 ነው የምትጽፉት። ሁለተኛ ድንቡሎ ናት። ድንቡሎ ለራሷ አይደለም የገባችው ለወንድሜ ብላለች። እንደገባችሁ ቪዲዮ አብሮ ድንቡሎ ለወንድሟን የገባችው በሃይማኖቷ ሙስሊም የሆነች ወንድሟ የሚፈልገው ትዳር በሃይማኖቷ ሙስሊም የሆነች አውስትራሊያ ወይም አውሮፓ የምትኖር እድሜዋ ከ25 እስከ 28 የሆነ ከለሯ ጸይም እድሜዋ ቁመቷ ሜትር ከ60 እና አግብታ የፈታች ብትሆን ችግር የለበትም። ግን ልጆች አክሰፕት አያደርግም። ኦኬ ኮዱ 02 ነው። ወንድሟን በመልክ ሳታዩት ግን መስፈርቱን ያመናችሁበት 02 ጽፉና ከዛ ድንቡሎ ወስዳ ከወንድሟ ጋር ታገናኛችኋች። ከተመቻቻችሁ ሲሳካ ትመጡና ቤቱ ሰርጋችሁን ስፖንሰር ያደርጋል ማለት ነው። ይሄ ቃሌ ነው። እሺ ሶስተኛ ኤልያስ ኔትወርክ ነቅሎታል አልመጣም። ስለዚህ ኤልያስ ኔትወርክ ሲስተካከልለት ይገባል። ወደ ሚራ መስፈርት እንሄዳለን። 04 ሚራ ነች። 295 ሰው 04 ጽፏል። እሺ ሚራ የምትፈልገው በሃይማኖቱ ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረው ይመረጣል። ከሌለውም ችግር የለውም አብረን ሰርተን ጠንክረን እናድጋለን ብላለች። ከለሩ ጸይም ወይም ጥቁር የሆነ ቀይ ወንድ አልወድም ብላ አስረግጣ ትብራናለች። በአቋሙ ወንዳ አቋም ያለው ስፖርተኛ ቢሆን ደስ ይለኛል፣ ቦርጭ አልፈልግም ብላለች። እና አግብቶ የፈታ ቢሆን ችግር የለውም፣ ግን ልጆችን ቢኖሩት ችግር የለውም ብላለች። ስለዚህ 04 እሺ ኤንኢ 04 ጽፋት ነው የገባከው። ለሚራ ነው የገባከው። ሚዩትክን አብራ ወንድሜ ገነት ቪዲዮ አብሪካ ለበለዚያ ሞዴሬተሮች ይነግሩሻል። እሺ ኤንኢ 77 ለሚራ ነው 04 ጽፈን የገባ ወይስ ለራስ መስፈርት ልታስመዘግብ? አይ ለራሴ መስፈርት ለማስመዝገብ። ኦኬ እሺ አብዲ ቆይ መጀመሪያ ሄሊ አይ አንተ አትሆንም። አይ አንተ ለእሷ ሊሆን አይችልም ቢካዝ እሷ ሙስሊም ነው የፈለገችው። እሺ አብዱል ቆይ ሳምንት ድረንት አልነበር እንዴ? ለምን መጣክ ድጋሚ? ምን ሆነ? ምን ላይ ደረሳችሁ? ዋሌኩም ሰላም። እንዴት ነው ወንድሜ? አልሐምዱሊላህ ሰላም ነው አለን። አልተስማማንም። ለዛ ነሽ በሆነ ያልተስማማችሁበት እንጂ እዚህ ጋር መናገር አይጠበቅብንም። ያልተስማማችሁበት ነገር አለ? አዎ እና ለዛ ነው ምንድን ነው ያልኩት። ያው ኦኬ ችግር የለውም። ሌላ ፈልግልኛ። አዎ ከተስማማችሁ ሌላ አንዴ እስክሪብቶ ይወልቆብኝ ነው። እስክሪብቶ ላምጣ።
በድጋሚ መስፈርት ሌላ እስኪብቶ ያልጋ ስሩ ገባና ሌላ እሺ ታስታውሱታላችሁ አብዱን ሳምንት ያቺን የመሰለች ቆንጆ አገናኝተ ነው አልተስማሙም በሆነ ነገር ስለዚህ አሁን እንደ አዲስ መስፈርት መዘገብ ሚዩት አላረገ ሰው ሚዩት ያድርግ ከአብዱን ውጭ ሚዩት አላረገ ሰው ካለ ሚዩት ያድርግ እሺ እንደ አዲስ ነው መስፈርት የምታስመዘግቡ ለምን እንደ አዲስ ኮድ ስለሚፈጥር እሺ ማለት በሃይማኖቷ ሙስሊም ሆነች ኢማን ያላት ሙስሊም እና ጸጉሯ ደግሞ ኡማን ሄር ማትጠቀም መሆን አለባት። ጸጉሯ የኢማን ሄር ወጪ መረረክ አይደል? አይ ነው በጣም ውድ ነው ኢማን ሄር። እኔ የእሱ ወጪ አልፈልግም። እሺ ሙስሊም የሆነች ኢማን ሄር በፍጹም አትጠቀም። ኢማን እና የተፈጥሮ ውበት ብቻ ራሷ አላደለ የተፈጥሮ ውበት ያላት ራሷ ማለት ነው። አዎ ግን በዘመኑ ሜካፕ ግዴታ ነው። ፋውንዴሽን ትገዛለህ፣ ሊፕስቲክ ትገዛለህ፣ ሽቶ ትገዛለህ፣ በዲስፕሬይ ትገዛለህ። እነዚህ ግዴታ ነው። እሺ ግማሽ ማለት ከዚህ ሁሉ ነው የምጠቀም መሆን የለባትም። ቢያንስ ግማሽ እንኳን መጠቀም መሆን አለባት። የተፈጥሮ ውበት ያላት የተፈጥሮ ውበት እና ውጭ ብትኖር ይመረጣል። እሺ ሀቢባ ከኢትዮጵያ ውጭ የምትኖር ከኢትዮ ውጭ የምትኖር እሺ ከኢትዮጵያ ውጭ የምትኖር እድሜዋ ከ20 እስከ 22 በጣም ልጅ ናት እኮ በእናትህ እስከ 25 አድርገው ቢያንስ እኔም ልጅ እኮ ነኝ ሀቢባ። እኔ እኮ 25 ዓመት እኮ ነው። ኧረ በፈጣሪ 25 ዓመት ጸጉር አይተሽ ነዋ። 25 ዓመትክ ነው? አዎ ይሄ በእውቀት ነው የተመለጠው ሀቢባ፣ ዝም ብሎ አይደለም። ኦኬ እሺ 22 እስቲ እንሞክራለን። እስከ 22 የሚገኝ ሆኖ እሺ መልኳስ ቀይ፣ ጥቁር፣ ጸይም? ጸይም። እሺ ቁመቷስ? ቁመቷ ሜትር ከ70 ችግር የለውም። ኧረ ይህ ሰውዬ ምንድን ነው ሜትር ከ70 ለሴት እጅግ በጣም ረጅም ነው። የለም ሜትር ከ70 ከ65 አድርገሽ ሜትር ከ60 ይሁን ልክ በቃ ሴት ልጅ ከ65 አይገኝም። በጣም አጫጭሮች ነና እና በጣም ወፍራም እንዳትሆን ቀጭን ሴት። እሺ ቀጭን ኦኬ። አንተ በጣም ወጪ በጣም አማሮካል ማለት ነው። የአብዱ መስፈርት በሃይማኖቷ ሙስሊም የሆነች ሂውማን ሄር ማትጠቀም በፍጹም የሂውማን ሄር ወጪ አማሮታል ሰውየው። ተፈጥሮ ውበት ያላት ምንም አይነት ነገር እንደዚህ ጥፍር መቀጠል፣ ሂውማን ሄር መቀጠል፣ ገለመሌ ሜካፕ ምናምን ወጪ ማታስወጣ በቃ ትጥብ ብቻ ብላ ባዝሊ የምትቀባ የተፈጥሮ ውበት ያላት ከኢትዮጵያ ውጭ የምትኖር። እኔ ግን ከኢትዮጵያ ውጭ ምንም የማትጠቀም ሆና ከኢትዮጵያ ውጭ ከኖረች ምን ታደርግልሃለች? ብሩን እሷ የምትሰራበትን ካልዘነጠችበት ሂውማን ሄር ጥፍር ሜካፕ ካላደረገች እንድትልካው ነው ላንተ ብሩን? አይደለም እሱ ችግር የለውም። አሁን እኮ ያልኩሽ በጣም ይሄ የራሳቸው ውበት የሚያሳጣቸው ነገር አለ። ገባሽ? በጣም ምንድን ነው የሚጠቀሙት ነገር እንደዛ ነገር አልፈልግም። ምን ገባሽ? እሺ ከኢትዮጵያ ውጭ የምትኖር እድሜዋ ከ20 እስከ 22 የሆነ ጸይም ከለር 25 አድርገው እድሜዋ ችግር የለውም ሀቢባ። እስከ 25 ማርክ ችግር እድሜዋ እድሜ ከ20 እስከ 25 የሆነች ጸይም ከለር ያላት ቁመቷ ሜትር ከ60 የሆነ ከዛ ብትረዝም ችግር የለም ግን ከሜትር ከ60 ያላት ቀጭን ሴት እኔ አለው እምትይ የአብዱል ኮድ 05 ነው። 05 ነው ኮዱ። ጻፉ። 05 የሚጽፉትን ታስገባላችሁ ሞዴሬተሮች። የአብዱል ኮድ 05 ነው። እሺ ሌላ መስፈርት ወደ አላስመዘገበ ሰው እንሄዳለን። እኔ እንኳን ደህና መጣክ ወንድሜ። ሚዩት ነህ ወንድሜ። እንኳን ደህና ቆያችሁ።
እሺ ወንድሜ ከሃይማኖቷ ነው የምንጀምረው። ምን አይነት ሃይማኖት ተከታይ እንድትሆን ነው የምትፈልገው? ሙስሊም። በእምነቷ ሙስሊም የሆነች ሙስሊም። እሺ የት ሀገር የምትኖር ማለት ኢትዮጵያ ወይስ ከኢትዮጵያ ውጭ? ኢትዮጵያ ውጭ ነው። እሺ ከኢትዮ ውጭ። እሺ እድሜዋ ከስንት እስከ ስንት የሆነ? እድሜዋ ከ27 እስከ 23። ኦኬ ከ23 እስከ 27 ድረስ የሆነች። ኦኬ እሺ መልኳስ? ጸይም፣ ቀይ፣ ጥቁር? መልኳ ጥቁር ባትሆን ይመረጣል። ጸይም እና ቀይ ወይም ጸይም። ቀይ ወይም ጸይም። ቁመቷስ? ቁመቷ ረዘም የምትል። አንተ ሜትር ከስንት ነህ? ሜትር ከ80 ትሆናለህ? ኦ ማይ ጋድ በጣም ረጅም ነህ። ስለዚህ ሜትር ከ65 እስከ 70 የሆነ ሜትር ከ65 እስከ 70 የሆነች። እሺ አግብታ የፈታች ልጆች ያሏት ብትሆን ችግር አለ? ያላገባች። ኦኬ አግብታ ማታቅ። እሺ አግብታ ማታቅ ልጆች የሌላት። አንተ አግብተህ አታውቅም? ገና 28 ዓመቴ ነው። እድሜዋን ከኔ አቀራረብ ሊሆን። ኦኬ እሺ ስራስ ቢኖራት ባይኖራት ችግር የለውም? ስራ እንግዲህ አብረን እንሰራለን። ወደ ሌላ ሀገር ዱባይ እንደሆነ ችግር የለውም፣ አብረን መስራት ነው። ሲጀመር ከሀገር ውጭ ከሆነች ኦፍኮርስ ስራ አላት። ምን ልታረግ ከሀገር ውጭ ትሆናለች? ከኢትዮጵያ ውጭ ስለሆነች ይኖራታል ስራ። የነባ እንትን ኮድ ጋይስ 06 ነው። መስፈርቱን አነብላችኋለሁ። ይሄንን መስፈርት የምታሟይ እህቴ 06 ጽፈያለሽ። መስፈርቱ አንደኛ በሃይማኖቷ ሙስሊም የሆነች ከኢትዮጵያ ውጭ የምትኖር እድሜዋ ከ23 እስከ 27 የሆነ ቀይ ወይም ጸይም የሆነች ሴት ቁመቷ ከሜትር ከ65 እስከ ሜትር ከ70 የሆነ አግብታ ማታቅ ልጅ የሌሏት። ይህንን መስፈርት የምታሟይ እህቴ ቤቲ 06 የምትጽፊው ምን ልትሆኚ ነው? ሙስሊም የሆነች እኮ ነው ያለው። እናንተ መስፈርቱን የምታሟሉ ብቻ ነው ኮዱ የምጽፉት። ፎዚያ ለምሳሌ 06 እየጻፈች ነው። ኦኬ ፎዚያ መጀመሪያውን መስፈርት ወይ አንዴ ፍየሎች አሉኝና እረኛ ሰዓት ደረሰና ላባርና ልምጣ። እሺ ቦታ የለም። አዎ ቤትዬ ይኸው እንትና ዱንቡሎ ስትወጣ በእሷ ቦታ ትመለሳለች። በኋላ እንመልሳታለን። በእሷ ቦታ ፎዚያ 06 እየጻፈች ነው። ወይም ማንም ሰው እድሉ መስጠት ትችላላችሁ፣ ይህንን መስፈርት የሚያሟላ። እሺ መስፈርቱን ያላስመዘገቡ 2 ሰዎች አሉ። አቡዬ የኔ እኮ ብዙ እየጻፈ ነው። ለምንድን ነው የማታስገቡት? አንድ መስፈርት ተመዝግበው ይኸውልሽ፣ መስፈርታቸውን አስመዝግበው ሲጨርሱ። እሺ አቡዬ እሺ። 2 ሰዎች ከማስመዘገቡ በኋላ ከ01 ከአንቺ እንጀምራለን ማስገባት። እሺ አንዱን ቦታ ተውታው ማንንም እንዳታስገቡ። ከ01 የምንጀምርበት ቦታ ነው። ኢትስ ኦኬ ሶፊያ፣ አሁን ኢንቫይት ያደረግሻትን እንዳትከነሲ። ኢትስ ኦኬ ትግባ፣ ምንም ችግር የለውም። እሺ አሁን ወደ ሌዲስ ፈርስት በሚለው ሴት አስቀድማለሁ። ለሴት ቅድሚያ እንሰጣለን። እሺ እህቴ ስም ገነት። እሺ ገኒ መስፈርትሽ ምንድን ነው እህቴ? ከሃይማኖት ነው የምንጀምረው። በሃይማኖቱ ምን ይሁን? ሚዩት ነሽማ። እንዴት ነሽ? ደህና ነኝ ማሪ። ሰላም ነሽ? አብዬ ስላስገባሽኝ በጣም አመሰግናለሁ። ይህን እድል ስላገኘው በጣም ነው የማመሰግነው። እውነት ከልቤ አብዬ በጣም ነው የምወድሽ፣ ከምልሽ በላይ ቃላት የለኝም ላንቺ። አመሰግናለሁ። ፈቃድ ጌሽ ይማል። እኔ በጣም ወድሻለሁ ከምልሽ በላይ ማለት ነው። አመሰግናለሁ ይማል። እሺ ኑሪልን። አሚን አሚን። እሺ ሃይማኖቱን ጀምር። የምን እምነት ተከታይ ይሆን? ኦርቶዶክስ ይሆን? ኦርቶዶክስ። እድሜው 40 በላይ ቢሆንም ችግር የለብኝም። በዝ አንበሳ። ይኸውላችሁ ብልህ ሴት እንደዚህ ነው የምትመርጠው። ብልህ ሴት ወጠጤ 20 ቤት ምናምን አትፈልግም። ብልህ ሴት 40 በስቷል። በቃ ወንድ ልጅ ከ40 በኋላ ምን ቀረው?
ይፈልጋል። ቤቴ ቤቴ፣ ልጆቼ፣ ትዳሬ የሚልበት እድሜ ነው። 40 ላይ ከገባ ውጭ አያይም። ሌላ ሴት አይታየው። በቃ ህይወትን ማሸነፍ፣ ሰርቶ ቤቱን ማሳደግ፣ ሰርቶ ቤት በቃ ይሰራል፣ አምጥቶ ላንቺ ነው። ይሰራል፣ አምጥቶ ላንቺ ነው። እዛ የለ ጓደኛ መጋበዝ የለ መውጣት ምናምን የለ። በቃ ህይወት ገብቶታል። 40 ላይ የደረሰ ወንድ ብላችሁ ወደ ከ25 እንዴ 25 ምን ልታደርጉት ነው? እሺ 40 እድሜ 40 በላይ እሺ። የት ሀገር የሚኖር? የትም ቢኖር ደስተኛ ነኝ። ኢትዮጵያ ቢኖርም ከኢትዮጵያ ውጭም እኮ መወሰን አለብሽ። አንቺ መኖር የምትፈልጊው ሀገር ቤት ነው ወይስ ከሀገር ውጭ ነው? ስለዚህ ያንን አስበሽ ሀገር ቤት ወይም ከሀገር ውጭ ማለት ትችያለሽ። እሺ ከሀገር ውጭ ይሁን። እሺ ዲጄ ጃምን አስገቡት። ቤተሰብ ባለው አንድ ቦታ ላይ አንድ ዲጄ ጃምን አስገቡት። እሺ ከሀገር ውጭ ነው መኖር የምትፈልጊው? አይ ሰርቼ መግባት እፈልጋለሁ፣ ግን ሀገሬን እወዳለሁ። ሰርተን መግባት እንችላለን። ያው ከሀገር ውጭ ቢሆንም ችግር የለብኝም። ኦኬ ከሀገር ውጭ እሺ። ቁመቱ ያው እኔ ረዘም ስለምል ሜትር ከ80 ይመችሻል? ይሆና ከሜትር ከ80 እስከ ሜትር ከ85 አዎ ችግር የለውም። ቁመት እግዚአብሔር ስጦታ ስለሆነ ችግር የለብኝም የቁመት። አዎ ግን አንቺ ረጅም ሆነሽ ወንዱ ቢያጠር ይደምራል። እሺ እሺ። በእምነቱ ስራ ቢኖረው ባይኖረው? ስራ ቢኖረው አሪፍ ነው። ካሌለው ግን አብረን ሰርተን እንኖራለን። የዛሬዎቹ ትለያላችሁ። ዙዙም እንደዛው ካለው እሺ፣ ከሌለው ሰርተን አብረን እናድጋለን። ሚራም እንደዛው። ብቻ ስራ የሚወድ ስራ የማይንቅ ትንሽ ነው ትልቅ ነው ስራ የማይንቅ እና አለው የማይል ስለ ትዳሩ ታምኖ የሚኖር ትዳሬ ነው ብሎ የሚኖር ሰው ያ አለው ማይል ማለት ማይጎርር ይሁን ማይል። አዎ በቃ ለትዳሩ ታምኖ የሚኖር ሰው ማለት ነው። ጎበዝ አርፎ ትዳሩን ብሎ አንገቱን ደፍቶ ትዳሩን አክብሮ የሚኖር ሁላችንም እሱ አይነት ባለው የምንፈልገው ያሉ እስር ቤት ነው ያሉት እንደሱ አይነት ወንዶች። አሁን ዙዙ ምን አለች? ምንም አይነት ሱስ የሌለበት ማይጠጣ ማይቀም ማያጨስ አለች። እንደሱ አይነት ወንድ ያለው እስር ቤት ነው። ለምን እስር ቤት ማቃም አይችል ማጨስ አይችል መጠጣት ስለማይደፈቀድለን ስለማያገኝ። እሺ አንቺም ከሱስ የጸዳ ነው የምትፈልጊው? ሱስ ባይኖረው ደስ ይለኛል። ምንም ማለት ሱስ ማለት አንዳንድ ጊዜ አልፎ ከጓደኞቹ ጋር አትዝናና አልለውም። ነፃነቱንማ ልትሰጪው ይገባል። እሱን አልከለክለውም፣ ግን ሱስ ባይኖርበት ደስተኛ ነኝ። እሺ እና በመጨረሻ አግብቶ የፈታ ልጆች የወለደ ቢሆን ችግር አለው? አግብቶ ቢፈታ ችግር የለብኝም። ልጆች ግን አትፈልጊም? ህይወትን ስለቀመሰው ይሄኛውን ህይወት ደግሞ በደንብ ጠንከር አድርጎ ይዘዋል። ልጆች ግን አትፈልጊም? ችግር የለብኝም። ልጆችም ችግር የለብሽም? ኦኬ የገነትን መስፈርት አነብላችኋለሁ፣ ከዛ ኮዷን እነግራችኋለሁ። ኦኬ የገነት መስፈርት አንደኛ በእምነቱ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ40 በላይ የሆነ፣ ከሀገር ውጭ የሆነ ከኢትዮጵያ ውጭ የሚኖር ማለት ነው። ቁመቱ ከሜትር ከ80 እስከ ሜትር ከ85 የሆነ፣ ስራ ቢኖረው ይመረጣል። ከሌለው ግን አብረን ሰርተን እናድጋለን ምንም ችግር የለውም ብላለች። እናም አግብቶ የፈታ ቢሆን ችግር የለውም፣ ልጆች ቢሆን ችግር የለውም። ግን ስለ መልኩ ቀይ፣ ጥቁር፣ ጸይም አልገለጽሽም። መልክ ችግር የለውም ሀቡዬ፣ ዋናው መግባባታችንና አንድ መሆናችን ነው። ለምን አሁን እኔ ቀይ ልሁን ብዬ ራሴን አልፈጠርኩም። እኔ ጠይም ልሁን ብዬ ራሴን ስላልፈጠርኩ እሱ ጠይምም ቢሆን ጥቁርም ቢሆን ዋናው እኔና እሱ ተግባብተን እስከኖርን ድረስ ችግር የለውም። 100% ትክክለሽ ጎበዝ። እሺ ተረኛ ሀይሌ ነው። ያንቺ ኮድሽ ኮዷን አልነገርኳትም። ኮድሽ 07 ነው። የገነት ኮድ 07 ነው። ገነትን ያላችሁ 07 ትጽፋላችሁ። የገነትን መስፈርት የምታሟሉ ወንድሞች ካላችሁ 07 አንቺ ሴት ሆነሽ መሲ 07 የምጽፊው ምን ፈልገሽ ነው?
ፈላ ወንዶች ናቸው መጻፍ የሚችሉት። የመጨረሻው መስፈርት አስመዝጋቢ። ከዛ በኋላ ቦታ የለም ነው ለራሳቸው ነው የምናስገባላቸው። ወዳቸውን እየጠራሁኝ እና መስፈርት ናቸው ነው ያለበት። እሺ ኔትወርኩ ነው ሀይሌ በትልቁ አድርጌት ነበር እኮ ኮልደን ኤክስፓንድ ሀይሌ ኢን ዋይ ኢን ዚስ ላይፍ ዋይ ሀይሌ እንዴ ተቋርጫለሁ እንዴ ጋይ አቡዬ እሱ በትልቁ ነው አልተቋረጠ ኔትወርክ ነው መሰለ ወደ በትልቁ ነካውን እሱ በትልቁ ነው አንቺ ትሰሚያለሽ አሁን ወደ ሳሎን ስመጣ ተስተካከለ ኔትወርክ ነው መሰለኝ ቀይ በርቶ ነበር አሁን ተስተካከለ ኦኬ እሺ ያ ከኔ ነበር ካንተ አይደለም ችግር ከኔ ነበር እሺ እሺ 07 የምትጽፉት ለገነት ነው ወይ እሺ ወንድሜ ሀይለ ከሃይማኖት ነው የምንጀምረው ሃይማኖቷ ምን ይሁን ስላስገባሽ በጣም አመሰግናለሁ። እሺ ወንድም የምስሪው ሃይማኖት እኔ ኦርቶዶክስ ተከታይ ነኝ። ኦርቶዶክስ ብትሆን ጥሩ ነው። ኦርቶዶክስ ያው ጥሩ እኔ በሃይማኖት እንትን ጠንካራ ስለሆንኩኝ እንግዲህ እሷን እንትን እላታለሁ እያስባለሁ። እሺ ጠነክራታለሁ እያስባለሁ። ኦኬ የመጀመሪያ ምርጫ ክንጽፍ ያለው በሃይማኖቷ ኦርቶዶክስ የሆነች እድሜዋ እድሜ እኔ 28 ዓመቴ ነው። ያው እድሜ ላይ ብዙ የለኝም። እድሜ ላይ 28 ከሆንክ እድሜ እንዴ ግን ማለት አሁን ለምሳሌ የ60 ዓመት ሴት መጣ መስፈርትህን ብታሟላ በ60 ዓመቷ ታገባታለህ? እውነት ታዲያ 60 ዓመት እንኳን አላገባም። ታዲያ ስለዚህ ግዴታ እድሜ ማስቀመጥ አለበት እንዴ። አንተ 28 ዓመት ከሆነ የ60 ዓመት ሴት አታገባም። አንተ 28 ከሆንክ እሷ ከ25 እስከ በቃ እስከ 30 በለው። ኦኬ እሺ ከ25 እስከ 30 ኦኬ እድሜዋ ከ25 እስከ 30 በለው። እሺ የት ሀገር የምትኖር ኢትዮጵያ ውስጥ ወይስ ከኢትዮጵያ ውጭ ኑሮዋ? እኔ ኑሮዋ ከኢትዮጵያ ውጭ የምትኖር ብትሆን ደስ ይለኛል። አውሮፓ እና አሜሪካ፣ ካናዳ። እሺ እኔ በጣም የሚገርመኝ ነገር ሁሉም ወንዱም ከኢትዮጵያ ውጭ ኖር ነው የሚፈልገው፣ ሴቷም ከኢትዮጵያ ውጭ ኖር ነው የምትፈልገው። እሺ አውሮፓ ወይም አሜሪካ የምትኖር ብየዋለሁ። እሺ አሜሪካ፣ ካናዳ። እሺ መልኳ ጸይም ቀይ ኔትወርክ አስቸገረው። ምን አይነት መልክ ይኑራት? ቀይ፣ ጸይም፣ ጥቁር? አይ ችግር የለውም። እኔ ችግር የለውም። ምንም መልኳ ችግር የለውም። መልክ የፈጣሪ ስጦታ ነው። ጎበዝ። ቁመቷስ? ቁመቷ እኔ ሜትር 73 ከ74 ነው። እሷ ከሜትር ከ55 ወይ ከ60 ጀምሮ ብትሆን ችግር የለም። የመጀመሪያው ሰው ሜትር ከ60 ወይ ከ55 ጀምሮ። እሺ አንዴ የመጀመሪያው ሰው እኔ ሜትር ከ55 አጭር ነኝ። አጭር ሴት ቅመም ናት። እሺ ጎበዝ፣ አጭር ጎበዝ። የስ አጭር ይመቹኛል ሴቶች። ይመችህ አባቴ። ጎበዝ አጭር ሴት የህይወት ማጣፈጫ ቅመም ናት። አዎ በጣም ማለት ከዚህ በፊት ፍቅረኛ ነበረችኝ እና የተለያየን፣ አሁን ባለማግባባት የተለያየ ነበረች እና ቁመቷ አጭር ነበረች። በጣም ነበር የምትመችኝ። አጭሮች በጣም ነው የምንመቸው። የህይወት ቅመም። ይመችህ አባቴ፣ ይመችህ። አዎ በጣም እሺ ስራ
ስራ ያላት የሌላት ስራ እንግዲህ ካላት እሰየው፣ ከሌላት ያው እኔ እንግዲህ ጊዜ ወንድ ልጅ ነው የቤት ራስ የሚባለው እና እኔ በደንብ ሰርቼ ማስተዳድራት ይመስለኛል። ችግር የለውም። እሺ እሺ። አግብታ የፈታች ልጆች ያሏት ብትሆንስ? ልጆች ባይኖሯት ጥሩ፣ የፈታች ችግር የለም። አግብታ የፈታች ከታች እንዴት ነክ? አግብታ የፈታች ችግር የለውም። ልጆች ግን ነው። እሺ ኦኬ። የሀይልን መስፈርት አነብላችኋና ኮድ እሰጠዋለሁ። ኮዱን የሀይልን መስፈርት የምታሟሉ ኮዱን ትጽፋላችሁ። በሃይማኖቷ ኦርቶዶክስ እምነት ተከታይ የሆነች ግን ባትሆን ራሱ እኔ ሃይማኖቴ ላይ በጣም ጠንካራ ስለሆንኩኝ እኔ እሷን ወደ እኔ ሃይማኖት ማምጣት እችላለሁ፣ ችግር የለብኝም ምንም ቢሆን ሃይማኖቷ ብሏል። የመጀመሪያ ምርጫው የኦርቶዶክስ እምነት ተከታይ የሆነች ነው። ካልሆነችም ግን ሌሎቹን መስፈርቶቹን ካሟላች እሱ እንዴት አሳምኖ እሷን ወደ ራሱ ማምጣት እንደሚችል ያቀበታል፣ በራሱ ይተማመናል። ስለዚህ ምንም አይነት እምነት ተከታይ ብትሆኚ መስፈርቱን ካሟላሽ ይቀበልሻል። ኦኬ። እድሜዋ ከ25 እስከ 30 የሆነ አውሮፓ አሜሪካ ምትነው እንዲህ ሲሉ በጣም ማለት ወንዱም ሴቱም ሀገር ቤት ያሉት እንዴት ያቆቆኝ ሁሉም ከኢትዮጵያ ውጭ ያለ ሰው ኢትዮጵያ ውስጥ የሚኖር ሰው የሚፈልገው የትዳር አጋር ከኢትዮጵያ ውጭ የሚኖር ነው። ኢትዮጵያ ያሉት አሳዘኑ። እሺ አውሮፓ ወይም አሜሪካ የምትኖር መልኳ ችግር የለውም፣ መልክ የፈጣሪ ስጦታ ነው። ቁመቷ ከሜትር ከ55 አጭሮች አለፈልን ከሜትር ከ55 እስከ ሜትር ከ60 የሆነ አግብታ የፈታችን ብትሆን ችግር የለውም። ልጅ ግን የሌላት ይህንን መስፈርት የምታሟይ እህቴ ካለሽ የሀይለ ኮድ 08 ነው። 08 ትጽፊያለሽ። ኦኬ። ሁሉም እዚህ ጋር መስፈርታቸውን አስመዝግበዋል። መስፈርታቸውን ከኮዳቸው ጋር አነባለሁ። መስፈርታቸውን የምታሟሉ ኮዳቸውን ስጽፉ እናስገባለን። ሰው ግን አሁን ቦታ ስለሌለ መጀመሪያ ጊዜ ጃምን ላ እንደው ለአንተ የምትሆን አጣን። እስካሁን ሚስት አላገኘክማ። ብቸኛው እኔ ማን ነው የሚነካካው ግን ጋይስ? አሁን ተስተካከለ። ለአንተ የምትሆን ሚስት ታጣ። ጉድ ሚዩት ነክ ዲጄ ጃ ሚዩት ነክ። ቴንክ ዩ ሀናስ ሚዩት ነክ። እንዴት ነህ? ሰላም ነው አለሁልህ። ለአንተ የምትሆን ሚስት ልጣ። እኔ ሀቢባ እኮ ምንም አጥቼ አላውቅም። ይዞኝ ነው እንጂ እዚህ መጥቼ አንቺ እንደዚህ እየጣርሽ ውጤት ሳላገኝ አልተውም ብዬ ነው እንጂ ብዙ ሰዎች ጽፈዋል። ከእነሱ ውስጥ መምረጥ ይቻላል። ግን ከዛ ደግሞ ጣጣው ብዙ ነው ታውቂያለሽ። ያችኛው መጣ ለእህቴ ነው ለምናምን ያለችው ልጅ ሰዎች ሲናገሯት ለራሷ ነው ምናምን ብሎ አፈረች መሰለኝ። በዛው ጠፋች። በጣም እኔ አቡዬ በጣም ብዙ የሚፈልጉ ሰዎች እኔን አይተው ከጓደኞቼ ራሱ በጣም ብዙ የሚፈልጉ አሉ። አንዱ እንዳውም ቅድም ሲጽፍ ነበር ለዛችኛዋ ልጅ የታለች አዲስ አበባ ገባለሁ ላለች እኔ ኮስታና ስቤልክ ነበር ግን ከኔ ልጅ አለ ማውቀው ጓደኛ ያለ ለሱ ትሆናለች። የጓደኛክ መስፈርቷን ያሟላል። ጓደኛክ ያሟላል፣ በደንብ ያሟላል። እነሱ ማገናኘት ትፈልጉ በየባሽ በለሽ ሰዎች አሉ እዚህ ጋር የሚገናኙ ግን ምንድነው የማይሆን ሰው እንደዚህ ቁጥር ኮድ ሲጽፍ አይተሻላች ራስሽ። ለወንድ ልጅ ወንዶች ሲጽፉ ለሴቷ ሴቶች እና ልፋትሽ ደግሞ ዝም ብሎ እዚህ ጊዜ ማሳለፍ ብቻ ሳይሆን ሰዎች መገናኘት አለባቸው። መገናኘት ስላለባቸው እልህ ይዞኛል። እኔ ራሱ ሳላገኝ አልወጣትም። እዚህ ይሄ ሁሉ ሰው ተሰብስቦ ሳላገኝ አልወጣም። በቃ ያ ሁሉ እልህ ስለያዘኝ ነው። እኔ አየርም ቦታቸውንም መያዝ አልፈልግም። ወርዳለ ያው ግን ያው በሌላ ጊዜ መጥቼ ምናልባት እንደዚህ ቀለለ ሲል መጥቼ እንደገና ትሞክሪልኛል። ቤትክ ነው ኤኒ ታይም ለአንተ ሳላ እኔ ራሴ እልህ ይዞኛል። አንተን ሳልድር መቼ እልህ ይዞኛል። እኔ ራሴ ቤትክ ነው ኤኒ ታይም። ምንድነው መሰላችሁ በውስጥ እንዳትመልስ ቢሆን 1000 ምናምን ሰው በውስጥ ጽፎለታል። ግን ባለትዳር ሴት ትሆናለች። በውስጥ መታ የምትጽፍልን ለምን በድብቅ እንዲሆን ፈለገች ነገሩ? ባለትዳር ሴት ልትሆን ትችላለች። ሜቢ የእውነት ትዳር ሳትፈልግ አንተን የእውነት ሳትወድህ ወይ መስፈርትን ሳታሟላ ዝም ብላ ኢትዮጵያ ውስጥ ስለምትኖር ጀርመን እንድትወስዳት ብቻ ሊሆን ይችላል። እኔ ሁሉ ነገር ግልጽ ነው። ባይዘው የምናገረው
ገባ? ስለዚህ የእውነት እቺ ሴት ትዳር ፈላጊ ከሆነች ምንም ትዳር መፈለግ ያኮራል እንጂ አያሳፍርም። ለምን በውስጥ ሄዳችሁ ትጽፋላችሁ? መስፈርቱን ከሞላች ገብታችሁ እዚህ ጋር ፎቶ ተደራርጋችሁ ከዛ በውስጥ ያልቃል ሌላውን ጉዳይ። ገባችሁ? እንጂ በውስጥ በጓሮ ሄዳችሁ። እኔ ግን አሁን ሳስበው ማለት ነው ከኢትዮጵያ ወጥቼ መኖር አለብኝ መሰለኝ። ዝም ብዬ እኔ ቁጭ ብዬ እዚህ ጋር ሳስበው እንደዛ አይነት ሀሳብ ውስጥ ፈለቀ። ምን ትያለሽ አቡዬ? በጣም አሪፍ ነው። ደስ ይላል። ፎሎ ተደራረጉና ከዛ አንቺና ዲጄ ጃም አውሩበት። እኔ ጓደኛ ያለ ከኔ የበለጠ በጣም እንትን ይላል። አንተም ለጓደኛ ነው፣ እሷም ከሀገር ውጭ ማውጣት አስባለች። ችግር የለውም። ጓደኛ በውስጥ ነው የምትጨርስለት። ፎሎ ታረጋትና በውስጥ ነው የምትወስዳት። ጓደኛ ልታስተዋውቃት አይደል? አንቺ ጋር ይምጣና እንታወቅ አይሻልም? አንቺም አይተሽው እንዴ? ሰዎቹ ያፍራሉ። ይገርምሻል፣ ሰዎች ያፍራሉ። በጀርባ ሂጄ ሁሉ ጻፍኩለት። ኧረ ና እባክህ ግባ ምናምን አልኩት። ኧረ እየጠራ ነው ሂድ ይለኛል። እኔ ደግሞ አሁን ሀቡዬም አሁን እንደ እናትም እንደ ጓደኛም እንደምንም እኔ ሙሉ ኃላፊነቱን ሀቡዬም አብራኝ እንድታግዘኝ ይፈልጋል። ወደፊት ባሌን አብራኝ እንድትመርጥ ይፈልጋለሁ እና እዚህ ሀቡዬ ጋር ቢመጣ ደስ ይለኛል። ለምን መጥቶ እዚህ ጋር አናግራትም? እውነት ነው ጓደኛ አናግረዋለሁ። አሁን አናግረዋለሁ። የግድ መግባት አለበት። እየሰማ ነው ባይዘወይ ለመሰለ ኮመንታተሮችም ለራሱ ነው እያሉ ነው አንተን እና ኖ ለእኔ አይደለም። እኔ ስሙንም መጥራት እችላለሁ። ስሙን መጥራት ፈቃደኛ እየሰማኝ ከሆነ ጻፍልኝ። በጀርባ ስምን ልጥራ ለራሱ ይጻፍልኝ። ትጠራለህ ስሙ ያ ግን እንትን በጣም አስቸጋሪ ነው። ለምን መሰለሽ አቡዬ፣ እኔ አንቺ ቤት መምጣቴን አይተው ብዙ ሰው ነው የሚጽፍልኝ። ብዙ ሰው ነው ያው ፎሎወርም ታገኛለች ታውቂያለሽ። እና እንዲህ ብሎ ሲያወሩ አንተ ሚስት አትፈልግም ለምን አትገባም ማለት ነው። ፈልጋለሁ እንዲህ እንደ ወንድም ማለት ነው። ምን ሴት እንደሚፈልግ ምናምን ነገረኝ። ገባሽ ምለሽ እንደዛ ከሆነ ግባና ታገኛለህ። አሁን እዚህ ቁጭ ብዬ አለ ቤት ውስጥ ቶፊቅ አማን ይባላል። 100% ከዚች ልጅ ጋር አብሮ ይሄዳል። 100% ደግሞ ልጁ በጣም ወዶ ጥሩ ሁሉ ነገር። እኔ ዝም ብዬ ለሰው እንደዚህ አልመሰክርም። ገባሽ? አሁን ቢተዋወቁ በጣም አሪፍ ነው። በቃ እንደዚህ ካመነበት ዲጂጃም እንዲህ ካመነበት ቶፊቅን ተዋወቂውና እና ካልተመቻቻችሁ ድጋሚ ትመጫለሽ። ምን ይመስላል? አንድ ቁጥር ጻፍና እና ትገባለህ እዚሁ ማለት ነው። አለ ቶፊቅ በእኔ ቦታ ትገባለህ። ኖ ዙዙን አወርዳታለሁ። ቪዲዮ ስታበራ ተመልሼ ያስገባታለሁ። ቪዲዮ ለማብራት አይፈቀድም። ካማን ሞዴሬተሮች ቶፊቅ አማንን አስገቡት። ፍላወር ካለህ ፍላወር ላክ፣ ከሌለህ አንድ ቁጥር ኮሜንት ላይ አቡኒ ዩኤስኤ ነኝ። እስኪ አቡኒ ዩኤስኤ ነኝ ለአብዱል ማሊክ እሺ ማሬ ነይ ግቢ ማሬ። እንደገባሽ ቪዲዮ ታበሪያለሽ። እሺ ቆይ ቶፊቅ ምግባና ከሱ ቀጥሎ ያስገባሻለሁ። አብዱል ማሊክ ከዩኤስኤ ተገኘልክ። ከታችላው ጋር እንዴት ነው ወንድሜ? ከአሜሪካ ተገኘልክ አብዱል ማሊክ መብሩክ። ከአሜሪካ አሪፍ ነው። እሺ አስገቢያት፣ ችግር የለውም እኮ አስገባታለሁ። እሺ ቤተሰብ ቶፊቅ የታለ? ቶፊቅ ና ግባ። ቶፊቅ አስቸገርከን። ኧረ እባክህ ሰው እየተጠበቀ ነው። ሰዓት አንድ ቁጥር ጽፋለህ። በቃ በጀርባ ይኸውልህ ፎሎ አድርጋትና እስኪ ቶፊቅ የሚባል ሰው ፎሎ አድርጎሻል? ሌለሽ ፎሎ ሊስትሽ ውስጥ 463 ፎሎ አድርጎሻል። ግን ቶፊቅ የሚባል ፎሎች ላይ ያለ የለም። ማወቅ ያስቸግራል። በጣም አመሰግናለሁ። ከታች ላውጋው ማለት ትዳር ትፈልጋለህ ወይስ ባለ ትዳር ነህ? ወንድሜ ከታች ላውጋው አግብተሃል? ማለት ነው ህይወት ላይ ደፋር መሆን አለበት። እና እንዴት ነው ሶሻል ሚዲያ ላይ መውጣት ከፈራ ለወደፊት ነገሮችን መጋፈጥ የሚፈራ ይመስለኛል። ልጁ ስማርት ናት። ላይ እዚህ ጋር ደፍሮ ገብቶ ቪዲዮ አብርቶን የማየት ካልቻለ በህይወቱ
ችግር መጋፈጥ አይችልም። ህይወትን መጋፈጥ አይችልም። ስለዚህ አይሆንም ማለት 100% እንደማይሆንሽ እኔ ልንገርሽ። ለመስለሽ እዚህ ጋር ደፍሮ ገብቶ ማናገር ካልቻለ ፈሪ ነው። ፈሪ ወንድ ደግሞ ብዙ ነገር አለ እና ነገሮቹ መጋፈጥ መቻል አለበት። ነገ ጧት ምንም አይነት ገንዘብ የለንም እና ዩቲዩብ ከፍተን እንኳን የሆነ ነገር ሶሻል ሚዲያ ላይ እንስራ ብንል ሶሻል ሚዲያ ላይ መውጣት ስለማይችል ከሆነ እኔ እና እሱ ማች አናደርግም ማለት ነው። መስፈርት ያሟላ አይመስለኝም። አግሪ። ይሄ ነገር ለአንቺ ባል ብቻ ሳይሆን ለሁሉም ሰዎች እዚህ ጋር ይሄ ጥሩ መልዕክት፣ ደፍራችሁ ካልወጣችሁ እናንተ ህይወት እንዴት ነው የምትጋፈጡ? ነገሮችን ተጋፍጣችሁ አይታችሁ ያለውን ነገር ሁሉ ተጋፍጣችሁ ኖ ብላችሁ የማይሆነውን ነገር የሚሆነውን ደግሞ ይሆናል ብላችሁ ተጋፍጣችሁ መቆም መቻል አለባችሁ። ምንም ነገር ሊያሸማቀቃችሁ አይገባም። ስለዚህ እዚህ ጋር ሴት ልጅ ነኝ አይደለ? ትዳር ፈልጌ ቪዲዮ ከፍቼ ስመጣ ወንድ ልጅ ሆኖ እፈራለሁ ካለ ማች አናደርግም። ጎበዝ እማዬ ትሙት አደነኩሽ፣ ተማረኩብሽ። እኔ ወይኔ ያላገባ ወንድም ቢኖረኝ ታውቂያለሽ ማለት ነው። ሴቷ ጀግና ሆነሽ ቪዲዮ አብርተሽ ያው በዚህ በጀግናነትሽ ያው የሚኒልክ ኮፍያ እማዬ ትሙት ይገባሻል። ታውቂያለሽ አንቺ ሴቷ ካሜራ አብርተሽ መስፈርትሽን በጀረትሽን ነፍተሽ መስፈርትሽን እየተናገርሽ እሱ ፈልጎሽ ግን በውስጥ እንጨርስ እኔ እዚህ ጋር መግባት እፈራለሁ። ኧረ እባክህ ባለ ትዳር ትሆናለህ ወይ? ይቅርታ አድርግ። እንዴት ነው? ምንድን ነው የሚያስፈራው? እና ውሽማ ፈልጎናል። አሁን እሷ ጀግና ናት። የሚያስፈልጋት ጀግና ባል ነው። ሰሪ አይሆናትም። መስፈርቷ ላንብብላት። ሰሪ አይሆናትም። ለጀግንነቷ ጀግና ባል ነው የሚያስፈልጋት። ሚራ መስፈርቷ አንደኛ በሃይማኖቱ ሙስሊም የሆነ፣ ሁለተኛ በዲኑ ጠንካራ የሆነ፣ እድሜው ከ30 በላይ የሆነ፣ ስራ ቢኖረውም ባይኖረውም ችግር የለውም። ስራ ቢኖረው እሰየው፣ ከሌለው ግን አብረን እንሰራለን። ሰርተን አብረን የምናድግ የስራ ፍላጎት ያለው። ጸይም ቀይ ወንድ አልወድም ብላ አስረግጣለች። ጸይም ወይም ጥቁር የሆነ እና ወንዳ አቋም ያለው፣ ቦርጭ የሌለው፣ ቦርጭ በጣም እንደምትጠላ አስረግጣ ተናግራለች። ወንዳ አቋም ያለው፣ ስፖርት የሚሰራ፣ አግብቶ የፈታ ቢሆን ችግር የለብኝም፣ ልጆችን ቢኖሩ ችግር የለብኝም ብላለች። እንደዚህ አይነት ዘመናዊ በጣም ዘመናዊ ሴት ናት። አግብቶ የፈታ ቢሆን ልጆች ቢኖሩ ችግር የለብኝ የምትለው በራሷ የምትተማመን ሴት ነው። በራሷ የማትተማመን ሴት ኖ ልጆች ካሉትማ የድሮ ሚስቱን በልጆቹ አሳቦ ያገኛቸዋል። በልጆቹ አሳቦ የድሮ ሚስቱን ስለሚያገኝ አልፈልግም ትላለች። ገባችሁ? በራሷ የምትተማመን ሴት ግን ለምን 10 ልጆች አይኖሩትም? ምን አገባኝ? ከኔ ጋር ያለው ላይፍ ከኔ ጋር ነው። የኔ ላይፍ የኔ ነው። ከእሷ ጋር የነበረው ከእሷ ጋር ነው። ትላለች። በራሷ ትተማመናለች። አንዴ እሷን ካገኘ እንዴት አድርጋ ኪፕ እንደምታደርገው ታውቃለች። ስለዚህ የሚራ ኮድ ይህን መስፈርቷን የምታሟላ ወንድም ካለክ 04 ትጽፋለህ። ገብተህ ቪዲዮ አብርተህ ነው የምታውቅ። በውስጥ የሚባል ነገር የለም። ሰላም ነው። ያው አለሁልህ። አግብተካል? እንዴ ባገባ እዚህ ምን እሰራለሁ? እኔ ከሚስቴ ጋር ነው። አላገባክም? ራስ ምታት የለብኝም እስከዛሬ። አሁን ግን እኔ አንቺ ጋር እኮ እስኪ ያው በአንድ ሳይሆን በአንደኛው ታዩ እዚህ ልሻል ከዙዙ ጋር እኮ ድረሽ ነበር የወጣሁት። እኮ ምን ላይ ደረሳችሁ ግን ከዙዙ ጋር? አቤት ምን ላይ እና ከእሷ ጋር ሞኖሮ እዚህ መጣ ነበር። እንዲያው እኔ ያልተመቻቸ ነገር አለ። እኔ ምን አለ መሰለሽ ለገል ፍሬንድ ወይንም ደግሞ ለወደፊት ሚስት ክብር አለ። ያ ማለት ቲክታክ ላይ ሴት ቤት አልገኝም። ልደታን ነው የምልሽ። ወላዲቷን የምሬን ነው። ጓደኞች የራሱ ቤት ሰላም አሉ ነው የምለው። ላይቭ ላይ ራሱ አልገባም እነሱ ጋር እና አንቺ ጋር ያ ሴት ያው አንቺን የሚያካትታል ሴት ማለት። ስለዚህ አንቺ ጋር አልገኝም ነበር ሚስት ቢኖረኝ። ለምን የሆነ ክብር የሚባል ነገር አለ። ይቻላል 100% የማይጌጥሙት ማለት በቃ የእውነት ሚስቱን የሚያከብር ወንድ ማለት ፍቅረኛውን የሚያከብር ወንድ ማለት ከሌላ ሴት ቤት አልመጠም መስመር የሚጠብቅ ማለት ነው። ከሌላ ሴት ጋር ያለው ነገር መስመር የሚጠብቅ ከሌላ ሴት ጋር እየተላፋ እየተቀላለደ እኔ ሚስቴን አከብራለሁ ቢል ሶሪ እኔ አልሰማሁም። ግን እኔ ከምንም በላይ ደግሞ ያውዬ
አንደኛ መስፈርት የምንሆን ታውቂያለሽ? ልጄን የምትወድልኝ ውሻህን የምትወድልህ ሰላም ሶሪ ውሻ ያው ውሻ ነው። ግን እኔ ውሻ ስላልኩኝ እንደነገጥኩኝ አንተ ልጄ እያልኩ ስላልኩ ግን ያው ስሙ ነው። ግን ሆሳና ትባላለች። ከሰው ይበልጣል ስሟ ሆሳና። በታማኝነታቸው ታማኝ ናቸው እና የታማኝነት መገለጫ ናቸው። ከሰው ይበልጣል። የትም ሀገር አብራኝ ነው የምትዞረው። እሱ ሀገር ሄጃለሁ። ጀርመን፣ ኢንግላንድ፣ ፍራንስ፣ ጣሊያን አብራኝ ነው የምትዞረው። ኢትዮጵያ አብራኝ ሄዳለች። አውቀህ ነው ልጄን ወላዲትን ምን አሉ? ግን ተመልሰ ይዛት ስትመጣ ከአሜሪካ ውሻ ይዘህ ስትመጣ ኢትዮጵያ ምን አሉ? ያጋጠመኝ ልንገርሽ አቡዬ። አንዴ እንትን ቦሌ ጋር አትላስ ጋር ፉድ ዞን የሚባለው ሬስቶራንት አለ እና እሷን ይዣት ያው በረንዳ ላይ ነው። እሷን ከጎን አድርጌ ያው ምግብ ለራስ ያዘዝኩኝ እና አንድ ጥብሱ ሽንኩርት የሌለው ቲማቲም የሌለው ቃሪያ የሌለው በትንሹ አስከትፊልኝ አልኳት እና ግን አልኳት ስትለኝ ፍሪጅ ውስጥ ታስቀምጭልኛለሽ አልኳት። እንዴ የቀዘቀዘ ምግብ ነው የምትበላው አለች። አረ ለእኔ አይደለም ለእሷ ነው አልኳት። ውሻዋን ጋር ጠቆሚ እሺ ብላ ያው ከቀዘቀዘ በኋላ መጣችላት እና ውሻ እየበላችሁ እያለ ውሃ ታመጭላታለሽ አልኳት። በእንትን ያውት የቱጎ ባክስ አላቸው ነው የቱጎ ባክስ አለ ፕላስቲኩ። በቱጎ ባክሱ የቱጎ ባክሱን እኔ ከፍላለሁ ግን ውሃ በዛ ታመጭላታለሽ አልኳት። እሺ አለችኝ እና የቱጎ ባክሱን ይዛው ወደ ቧንቧ ስትሄድ አየኋት እና እየሮጥኩኝ ሄድኩኝ። የቧንቧ አላስተፋት የቧንቧውን ሳይሆን ሃይላንድ ታመጭላታለሽ እላታለሁ። እንዲያየችኝን አሁንስ ተጨማለክ ካላለች የምር እውነቷን ነው። እንዲህ አሁንስ ተጨማለክ ካለች መድኃኒዓለም ነው ሆሳና ማናት ካላችሁ ውሻው ናት። ውሼ ነች ማማ ከሜት ጥብስ ትበላለች። ደግሞ ማንኛውንም የኢትዮጵያ ምግብ ትበላለች። የማትበላው ምስር ብቻ ነው። ያማታል። አይ ማማ አይበያቸው እንትን ሸርታቴ ይላታል እና ጥብሱ ሲመጣ ያለ እንጀራ ጥብሱ ብቻ ነው የመጣላት። ደረቅ እንጀራ ትበላለች። ግን አይበያቸው። እንዴት ናችሁ? ስንት አመቷ ነው? እድሜ ያላት አይደል? ስንት አመቷ ነው? 4 አመቷ። በውሻ ደግሞ 21 አመቷ። እንዴት ነው? 28 በ7 ይባዛል። የአንድ ሰው እድሜ በ7 ተጠበጇል። ግን ከተወለደች በትክክለኛ እንደኛ ስንቆጥር 4 አመት። አይ ማማ እሺ ኢትዮጵያ ይዘህ ሄደክ ምን አሉ? ማለት ከአሜሪካ ውሻ ይዘህ ስትመጣ ኢትዮጵያ ምን አሉ? ያው ይሰርቡሻል። አሁንም እሰደባለሁ። ኢትዮጵያ ላይ ስንት ትኬት ይከፈላል ለሷ? $500 ቤተሰብ ምን አሉ? ለውሻ $500 ለትኬት መክፈልን ሲያውቁ ምንም አላሉ? ቤተሰቦች የሰማይ ቤት ናቸው። ያው ኦኬ እኮ ዘመድ ምናምን አይገረምም? እንዴት አንተ ለውሻ ትኬት? ያው ወንድሞች፣ ወንድሜ፣ አክስቶቼ፣ አጎቶቼ ምናምን አሉ። ግን ምን አገባኝ እኔ ለነሱ አላሳደጉኝ። ለራሴ ብቻ ነው የምጨነቀው። ምግቧስ ከዚህ ትንሽ ይዤላት ሄጃለሁ። ግን እዛ ሬስቶራንት ከኔ ጋር የምትበላው የሬስቶራንት ጥብስ ምናምን ነው የማዘላት። የፈረንጅ ውሻዎች ግን ከሱፐር ማርኬት የሆነ የውሻ ስዕል ያለበት ምግብ አላት። እዚህ አላት ይዟል እንጂ አላት። እንትን 2 አይነት አለ፣ ድራይ እና እርጥብ አለ። ደረቁ ይችን የምታክል የደረቅ አለ፣ ከዛ ደግሞ እርጥብ አለ እና እሱን ሚክስ ነው ማድረግላት ለድዷ። ማሻአላ። እና ግን ኖርማል ምግብ መብላቷ ጥሩ ነው። ኢትዮጵያ ትበላለች፣ ደረቅ እንጀራ ትበላለች። ማርያምን ደረቅ እንጀራ ታጣጥፏለች። ኧረ ዲንት የላትም። ከሰው ጓደኛ አንዳንዴ ይሻላል አይደል? ውሻ ይሻላል። አሁን ይኸውልሽ ቁጭ በይ ስትያት ቁጭ ትላለች። ሽንቷ ሲመጣ ቤት አትሸናም። የምታዣትን ታደርግልሻለች። ቁጭ በይ ስትያት ቁጭ ትላለች። ተኝ ስትያት ኖ 2 ትምህርት ቤት ከትቻት ለ1 ወር ትምህርት ቤት ገብታለች። ኧረ ጉድ ፈላ። ምግቧ ሲገርመኝ ትምህርት ቤትም ገብታለች። ቤተሰብ ለ1 ወር $2000 ከፍዬ ትምህርት ቤት ገብታለች። ማርያም እሺ አንተ ስራ ስትሄድ ማን ይጠብቃታል? የት ትሆናለች? ቤቷ ነው። ምግብና ውሃ አስቀምጥላታለሁ። ከዛ በኋላ እኔ ወደ ስራ እሄዳለሁ። ግን ያው ብዙ ጊዜ እኔ ከቤት ነው የምሰራው።
አሁንም ከአንቺ ጋር እያወራሁ ከጎን እየሰራሁ። ኦኬ በጣም ጥሩ። ቀጥላለች ሆሳና። ለምን ሆሳና አልካት? ትክክለኛ መዋሸት ነው ያልወድም። እኔ በህይወት የምጠላው ውሸት ነው። እና መጀመሪያ ስሟን የሰጠዋት ኦናሳስ ነበረ። ኦናሳስ ማለት አላውቅም ስለ አሜሪካ ብዙ። ጆን ኤፍ ኬኔዲ የሚባል ሰውዬ ከሰማሽ የአሜሪካ ፕሬዚዳንት የተገደለ ለጥቁሮች የሚታገል ምናምን ነው። እና እሷን የፕሬዚዳንት ስም መስጠት ነበር የፈለጉት። ምክንያቱም የተወለደችው የፕሬዚዳንት ቀን ነው በአሜሪካ። ግን የአሜሪካ ውስጥ የሴት ፕሬዚዳንት የለም። በህይወታችሁና የሴት ፕሬዚዳንት ኖሮ ስለማያውቅ፣ ስለዚህ ሴት ነች። ስለዚህ የሴት ፕሬዚዳንት ስለሌለ ሁለተኛ ምርጫ ምንድን ነው? የምወደው ፕሬዚዳንት እና የምወዳት የፕሬዚዳንት ሚስትን ስም መስጠት ነው። እና የምወዳት የፕሬዚዳንት ሚስት ኦናሳስ ነች። ምክንያቱም ባሏ በሽጉጥ ሲመታ ደሙን መሬት ላይ እየጠረገች ያለቀሰች ሚስት ነች። ሞተሻል። ሴኩሪቲዎቹ ዘበኞቹ ምናምን ቤት አንቺንም እንዳይገሉሽ ብለው አንስተው መኪና ውስጥ ሊከቷት ሲሉ ከእነሱ ጋር እየተጣላች ነበረ ደሙን ለመጥረግ የባሏ። ያን ያህል ክብር አላት ለባሏ። እና ጃኪ ኦናሳስ ትባላለች። የጆን ኤፍ ኬኔዲ ሚስት ነች። እና ጃኪ ካልሻት ያው ብዙ ውሻ በጃኪ ይጠራል። ስለዚህ ሆነ ብርቅ አይሆንም። ስለዚህ ኦናሳስ አልኳት። ለሳምንት ምናምን ኦናሳስ እያልኩ ጠራውልሽ እና አንድ ቀን ያው ወንድ ልጅና አትክልት ካልጠጣ አያድግም ተብያለሁ መሰለኝ። አርብ ቀን ወጣ ብዬ 1-2 ብዬ እቤት መጣ ሰክሬያለሁ። እዛ እንዴት አባቴ ኦናሳስ ብዬ ካፌ ይምጣ። ከዛ በአጋጣሚ ኦሳና አልኩኝ አምልጡ። እዛ በዛው ደመደምኩት። በጣም ደስ ይላል። አጋጠመኝ በጣም ሴት ከሆነች አሁን ትወልዳለች። ወንድ ውሻ ካገኘች አስገሪ ፊክስ አድርጊያታለሁ እንዳትወልድ። ምን ችግር አለው? እንድትወልድና ልጆቿን ደግሞ አንተ ለአበሾች ውሻ ለሚወዱ እንዳንተ አበሾች ትሰጣለህ በውድ ከሚገዙ። ምን ችግር አለው? ምን አለ መሰለሽ ያው አንድ ውሻ ስትወልድ እዚህ ሀገር ሪስፖንሲቢሊቲ በጣም ብዙ ነው። በመጀመሪያ ከመውለዷ በፊት የሴቶች ቀን አለ። ሴትም ታያለች እኮ ታያለሽ። ውሻ ታውቂያለሽ? ወራዊ ክፍያ ውሻ ምን ወራዊ ክፍያ ለማን? የሴቶች ወራዊ ክፍያ ያሉ ፔሪድ። ኦኬ እሺ እሺ ገባኝ። እሺ አይ አንቺን ስላከበርኩኝ ነው። ስለዚህ ወራዊ ክፍያ ስለምታይ ሞዴስ መግዛት አንድ ቅርታ ሀይሉ የሚታረገው። ስለዚህ አሁን ይኸውልሽ ሞዴስ መግዛት አለብኝ። አብዱልን የተመዘገበ ልጅ ነው መሰለኝ። ሚዩት አድርገው ሀይሌ ኔትወርክ እንዲያለው መልሳት እና ውሻ በዛ ስለምታይ ሞዴስ መግዛት አለብኝ በየው እና ቀጥሎ ደግሞ ምንድን ነው ያው እነሱ አሁን እኔ ለመጀመሪያ ጊዜ ሲመጣባት መድኃኒዓለምን ነው የምልሽ የሆነ ያጠፋች ሼም የያዛት ምናምን መስሏት ስቅቅ ብላ በቃ ደረቴ ላይ ተለጥፋ ነው ያደረችው። እና ብትሞት እኔ ጋር መተኛት አትችልም። ለምን ያውቃ እንትን የራሷ ቦታ አላት እዛ ጋር ታውቀዋለች። አልጋ ላይ ሲወጣ እሷ እዛ ነው የምትሄደው። ግን የዛን ሰዓት ላይ ልክ እንደመጣባት መታ እዚህ ጋር ነው የተለጠፈችው። እና እኔ አላውቅም ነበር ወንድ በልጅነት የጀምሮ አላውቅም። ካወቅሽ እኔ ያው አዳፕት ነኝ በነጭ ነው ያደግኩት እና ከውሻ ጋር ነው ያደግኩት። እና ግን የወንድ ውሾች ነበርኝ የሴት ውሻ ኖሮኝ አያውቅም። እና አዩ ማቁ ጉዳይ አልነበርም። እና ምን አባቷን ነው ያለ ወትሯ እዚህ ጋር መታ የምተኛው ምናምን ነገር እያልኩኛል። እና ጋዝ ስቴሽን ሲሄድ አሁንም ተለጥፋለች። እና ጋዝ ስቴሽን ላይ ወይኔ ውሻክ ስትወድቅ ደስ ስትል ምናምን አለችኝ። እንትኗ ጋዝ ስቴሽን የምትሰራው ሴት ኧረ እባክሽ ዛሬ ነው እንደዚህ የተለጠፈችብኝ ምናምን አልኳት። እስቲ አምጣት አለችኝ። እና በመከራ እንደዚያ አፍልቅቄ ሰጠዋት። እንዲህ ስታያት ለካ ቀኗ ላይ ነች አጅሪት። አረ ቀኗ ላይ ነች። እዛ ጋር ሂድና አይል 3 ላይ ፓድ አለ ግዛላት አለችኝ። ምንድን ነው ሳሉ ለካ ሞዴስ ነው። ይገርማል። እኔ ነበር ዛሬ ገና ነው ያወቅኩትኝ። እና ዛሬ ገና ነው አንተም አዳምት መሆንክን ያወቅኩትኝ። ስለዚህ አሜሪካ ያደግከው ማለት ነው? 12 ዓመት የጀምሮ አሜሪካ ላይ እና እንዴት እንደዚህ አማርኛ ልትቻል ከአሜሪካን አድገህ? ክብሩ ይስፋ ነው የሚባለው። በየአመቱ ሰመር ክረምት ላይ አባቴ ይልከኛል ባህሌን ካልቸር ምናምን ነገር እንዳረሳ ለሰመር 2 ወር ሙሉ ኢትዮጵያ ነው ያለው የምኖረው በየአመቱ።
ምክንያቱም ያው ወላጅ ቤተሰቦች እዛ ነበሩ በዛን ሰዓት ላይ ኢትዮጵያ። ስለዚህ ኢትዮጵያ ነበሩ። ስለዚህ እነሱን እንዳይ በየአመቱ ይልቀኛል ለሁለት ወር እና ኢትዮጵያ ነው ስትሄዱ ምሳሌ ሽሮ፣ በርበሬ፣ ሽንኩርት ምናምን ይዛችሁ ስትመጡ እኔ ፊልም መጽሐፍ ነበር ይዤ የምመጣው ላለ መርሳት። አሁን እንትን ክላዚቴን ባሳይሽ እንደዚህ ዲቪዲ አለ ሰማያዊ ፈረስ ምናምን ፊልሞች እስካሁን ድረስ በጣም ያሳዝናል። ሰዎች ምን ያህል መልካም እንደሆኑ ምን ያህል ነፃነት እንዳላቸው ለምን በጣም ብዙ አዳፕት ተደርገው ያደጉ ልጆች እንዳይሄዱባቸው ስለሚፈሩ ቤተሰቦቻቸውን መርጠው እንዳይሄዱባቸው ስለሚፈሩ አድራሻ ይደብቁባቸዋል፣ አያሳዩቸውም። ብዙ እኔ እናቶች እንዳፋልጋቸው ልጆቻቸውን አዳፕት የተደረጉ ወደ ፈረንሳይ ወደ ካናዳ እናቶች መጥተው በትልቁ በተዘጉ አካውንት የሰሯቸው ቪዲዮዎቹ ላይ አሉ። ልጆቻቸው ፈልጋቸው አንዴ ከሄዱ በኋላ አይሰጧቸውም። እንዲሄዱ ወደ ኢትዮጵያ አይፈቅዱላቸውም። ከኢትዮጵያ ጋር እንዲገናኙ አይፈልጉም። ለምን ይሄዱብናል ከሚል ስጋት ማለት ነው። እና አንተን ግን ያሳደጉት ምን ያህል ዘመናዊ እንደሆኑ ምን ያህል መልካም እንደሆኑ ያሳያል። እንድትሄድ መፍቀዳቸው በየአመቱ ወንድ ነው ብቻውን ያሳደገ እና እኔ ብቻዬን አይደለም እህቴንም ነው አዳፕት ያደረገ ሁለታችንንም። ዋው በጣም ደስ ይላል። በጣም መልካም ሰው ነው። ታሪኬን እዚህ ጋር አወቅሽ? አንድ ቀን የምር ዛሬ ገና ነው ያወቅኩት። እና ምንም አትመስልም። በቃ አሜሪካ ነገር ያደግክ ምናምን አትመስል። አሜሪካ መሆኑን ራሱ ያወቅኩት መቼልታ ሰላም ቁጥርህን ስትሰጠኝ ነው እንጂ አላውቅም ነበረ። እና አማርኛ እንደዚህ ቀልጠፍጠፍ ከኔ የበለጠ አድርገህ ማውራት ደንቆኛል። እና በጣም ጎበዝ ነህ። ግዴታ ነው እንዴ ማንነቴ ነው አስቆ ያዊ በጣም ጥሩ መስፈርት ያይስ አንዷ መስፈርትህን አውቃ የምትመጥን ከሆነ ለመግባት ነው መሰለኝ። እሺ አንዴ እጅ ይወጥ ነው ምሳይን እየበላው ነበር እና እጅን ታጥቤ መስፈርቱን እመዘግባለሁ። እሺ የተባረከኝ አረቢ እስከዛ እንትን በነገራችን ላይ ጃም ወንድሜ ነው። አንድ እግሩ ግን አጭር ነው። ዲጄ ጃን ያጣውለት አይናገርም እንዴ? ስንት 2 ሳምንት ለሱ የምትሆን ሚስታጣው እና ያቡዬ እንትን በጣም አጭር ከመሆኑ የተነሳ 2 ምራቁን ሲወጥ ሽንቱ ይመጣበታል። ይህንን በውስጥ እየነገራቸው ነው እምቢ እያሉ የሚመጡት። ያን ነገር ታውቂዋለሽ አይደል? አበሻ ምቀኛ ነው አባቴ። አየባለች ያፈቃል። አሁን ያቡዬ ይኸውልሽ እኔን ማመን የምትችይ ምንድን ነው ይኸውልሽ ያቡዬ የመንጃ ፈቃድን ፎቶ እንደዚህ ያሳየኝ ወይ ጉልበቱ ይታያል። የመንጃ ፈቃድ ፎቶ ላይ ጉርድ ፎቶ ላይ ሴቶች ደግሞ ችግራቸው አጭር በጣም አጭር እንዳይወዱ። ግን ጋይስ ከቁመቱ ምን አላችሁ? ዋናው ትዳሩን አክባሪ ቤቱን ማስተዳደር ይቻል። ዋናው ወንድ ልጅ በሰል ይበል። እኔ መመክራችሁ 40 በላይ የሆነ ባል እንድታገቡ ነው። እንትን አንዴ ነግሬሽ የኢትዮጵያ ሬስቶራንት ሄደን እንመገብ ብዬ ተናዶ ወጣ። ለምንድን ነው እለዋለሁ የህፃናቶች ወንበር የለም እኔ ምን ላይ ልቀመጥ ነው አለ። እስቲ ቁምና ኒክ አላማው እሱ ነው ለማስቆም ነው። እኔ አንተ እኮ አንተ እንትን ሊያሳጣ አንቺ ልትሰማችሁም ደግሞ ምቀኛን ለይት ያውቃሉ። ልክ እሱ ስለ እኔ መጥፎ ማውራት ሲጀምር ይኸውልሽ ፎሎውን እያየሽው ነው ቁጥር እየጨመረ መጣ። ምቀኛ ያውቃሉ ለይተው ነው በደንብ የአዩዋ ቤተሰቦች አይላም እውነት ይታያል ቁጥር ሲጨምር እና እንደዚህ አሁን የዛን ቀን ፎሎ ያደረጉ በጣም ብዙ ሰዎች ናቸው። እና ያቡዬ የዛን ቀን አሁን እራት እንውጣ ያልኩበት ቀን እንኳን እንዴ ልብስ ልቀይር ብሎ አልጋ ስር ቆሞ ነው ልብስ የቀየረው። አቡትዬ እኔ አጭር አይደለሁም ውሸት ነው። ግን አጭር ሴቶች ቅመም ናቸው ያልሽው ነገር በጣም ትክክል። ራሱ ላውቀው አንተ አሁን 2 ነው ይዘህ የምትወጣው። አንደኛ ለውሻ አንድ ለአንተ ለውሻ ሚኒስትር ሆሳናዬ ያ ስም የቅድም ያልነው ኦንሳስ ምን ነበር ያለው? ኦናሳስ የጆን ኤፍ ኬኔዲ ሚስት ነች። አንዴ መርቂያችሁ ነው። እሺ ምን ወደ ትዳራችን የምንቀጥለው ቤተሰብ አንዴ ልመርቃችሁ። መመረቅ አለባችሁ። ልታገቡ አይደለም መመረቅ አለባችሁ። ስናገኝ ነው እንጂ
እኮ አሁን እንድታገኙ ነው እኮ የምመርቃችሁ እንድታገኙ። አይ ጥሩ ነው። በእንትን በሚኒሊክ ሲኒ ስለሆነ ታገኙ ነው የምመርቃችሁ። የተባረከች ሚስት ፈጣሪ እንዲሰጣችሁ እሺ የምመርቃችሁ። የኔ ምርቃት ደግሞ ጠብ አይልም። ኒኪ ፊት አውራሪ ሲል አልሰማችሁም? የአጭሮችን ፈጣሪ ምልክት አድርጎባቸዋል። የአጭሮች እርግማናቸውም ምርቃታቸውም ጠብ አይልም ብሏል። አልሰማችሁም? ምርቃቴም እርግማኔም ጠብ ነው ማይለው፣ አይከስርም። እንግዲህ ከልብሽ መርቂ። እኔም ይኸው ከተቀመጥኩ ቆሜ ነው አሜን ምን ከልቤ ነው የምመርቀው። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። ታገባላችሁ፣ ትወልዳላችሁ። አሜን በሉ። ፈጣሪ የተባረከ ትዳር፣ ጤነኛ ልጆችን ይስጣችሁ። ፍቅር ይስጣችሁ። ፍቅር ለዓለም፣ ሰላም ለዓለም፣ ሰላም፣ ፍቅር፣ ጤና፣ ረጅም እድሜ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ማንም ሰው እዚህ ምድር ላይ አይክፋው፣ አይዘን። ሁሉም ሰው ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። እርጉዞች ፈጣሪ በሰላም ይገላግላችሁ። ልጅ የሌላችሁ ፈጣሪ ልጆችን ይስጣችሁ፣ ጤነኛ ልጆችን ይስጣችሁ። ለእኛም እድሜ ይስጠን፣ የወለድን እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። አሜን በል። እድሜ ልጆቻችንን ከክፉ ዓይን፣ ከአደጋ፣ ከበሽታ፣ ከመጥፎ ነገር ሁሉ ይጠብቅልን። አሜን አሜን። አላችሁላችሁ ከአሜን እንዳይቀር። አሜን አሜን። የስ የተባረከ ትዳር ለውላ አሜን አሜን። ምሳዬን በላው፣ ቡናዬን ጠጣለሁ። አሁን በደንብ የሚያርግ ይኖረኛል። ኦኬ የተባረከ ልጅ አሜን። እንመዘግባለን። አሁን መስፈርት ከታች ለውጋውን መስፈርት እንመዘግባለን። አንደኛ ከሃይማኖት ነው የምንጀምረው። ሃይማኖቷ ምን ይሁን? እኔ ሃይማኖት ላይ እኔ ኦርቶዶክስ ነኝ፣ ግን እኔ ብዙ ጊዜ ድንት የለም። የመጀመሪያ ምርጫ ኦርቶዶክስ፣ ካልሆነችም ችግር የለው። ማንኛውም ኦርቶዶክስ ሆነች አልሆነች እኔ ድንት የለብኝም። ሃይማኖት ተከታይ